ብሉይ ኪዳን የሚማር ሰው 6 ዓመት ይማራል። ሊቃውንት የሚማር ሰው 6 ዓመት ይማራል። ሐዲስ ኪዳን የሚማር ሰው 5 ዓመት ይማራል። መጽሐፈ መነኮሳት የሚማር ሰው 3 ዓመት ይማራል። የአራቱ ጉባኤ መምህር ለመሆን 20 ዓመት ይማራል። ከቃሉ ጋር ናችሁ? ይሄንን ነው የሚማሩት እነዚህ። ይሄን ሲማሩ ደግሞ ትርጓሜውን ከነዘሩ ይማራሉ። ከቃሉ ጋር ናችሁ? አራተኛ የጉባኤ መምህር መሆን የሚችል ማን ነው? እሱን ልንገራችሁ። የጉባኤ መምህር መሆን የሚችል ሰው ምን አይነት ሰው ነው? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ማንኛውም ሰው መጽሐፍ ቅዱስን አንብቦ እንደፈለገ መረዳት ይችላል? አይችልም። ይሄንን መረዳት እንዳይቻል ማን ይናገራል? ራሱ ነገሩ እንጂ መጽሐፍ ቅዱስ። መጽሐፈ ምሳሌ ምዕራፍ 11 ቁጥር 14 እና እንዲህ ይላል፣ እለሰ አልቦሙ ሀዳፍ ይወድቁ ይትነገፉ ከመቆጽል። መምህር የሌላቸው ሰዎች እንደ ቅጠል ይረግፋሉ ይላል። እንደምን ይረግፋሉ? እንደ ቅጠል ይረግፋሉ። በነፍስም ይረግፋሉ፣ በስጋም በመቅሰፍት ይረግፋሉ። ለጥፋት የተዘጋጀች ከተማ ነጋሪት ሲጎሰምባት አትሰማም ይባል የለ? መምህር የሌላቸው ሰዎች እንደ ቅጠል ይረግፋሉ። የማያነቡ ሰዎች አይደለም፣ መምህር የሌላቸው። አንድ ሰው መጽሐፍ ቅዱስን ተምሮ ነው እንጂ አንብቦ ማወቅ አይችልም። ማንበብ ለማስተርጎም ነው፣ ለመጠየቅ ይመቻል እንጂ ለማወቅ አይደለም። ከቃሉ ጋር ናችሁ? ሁለተኛስ ምን ይላል መሰላችሁ? ወእደ አልቦ ላይም ምጽንጋ ንጹህ ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 4 ላይ ሲናገር፣ በሬ የሌለበት በረት ፍግ የለውም ይላል። እስቲ በሉ በሬ የሌለበት በረት በሉ ምን የለውም?